መከተው ማሙ ሁለተኛ ደረጃ ትምህርት ቤት ካምፕ አርገውታን እሱን የምንዳስነው ሰውየውን በአካል እንዲህ እየተመለከተ ነው በምስል። ሌላኛው 30ኛ ዓመት መከላከያ ሰራዊታችን እያከበረ ይገኛል። እነዚህ ጉዳዮች የምናነሳ ይሆናል። እንዲሁም የሽብር ተግባር ሊፈጽም ሲል አንድ ኤፍ1 ቦምብ የተባለ እንደያዘ ሊያመልጥ ሲል በእርምጃ ተወስዶበት አውቶማቲካሊ ነው እርምጃ የተወሰደበት። ይህን ጉዳይ የምናነሳ ይሆናል ማለት ነው። ሌላኛው እጅግ ደስ በሚል መልኩ ጠቅላይ ሚኒስትር ዶክተር አብይ ከዚህ በፊት ወደ አፍሪካ ሚዲያዎች መውጣት አለባቸው ሲል እንደነበር ዛሬ በተግባር አብስሯን ማለት ነው። የፕላስ ኦፍ አፍሪካ የስራ መጀመሩ ነው። ይህ ሚዲያ እጅግ በጣም የሚያስደስትና የሚያኮራ ጉዳይ ነው። ከዚህ በፊት ሲናገር እናስታውስ ነበር። ያሉት ሚዲያዎች እንግዲህ ወደ አፍሪካ መውጣት እንዳለብን ሲናገር ነበር። ይህን በተግባር ዛሬ አብስሯል ማለት ነው። እጅግ የሚገርም ሁኔታ ነው። ስለዚህ ተጠናቆ ወደ ስራ መግባቱ ነው ዛሬ ያበሰረው። እንዲሁ የምንመለከታቸው በምስል በተንቀሳቃሽ ተመልክተናቸዋል። እጅግ የሚያኮራ ጉዳይ ነው። ወደ ዋናው ቁም ነገራችን እዚህ ጋር እያይዘን ስንመለስ የሸዋ አርበኛ ነው የሚለው መከተው ማሙ አዝ በፊት እናስታውሳለን። ከእስር ቤት እኮ አምልጦ የወጣ ወንጀለኛ ሰው እኮ ነው። 16 ዓመት የታሰረ ወንጀለኛ፣ እጅግ ከፍተኛ ወንጀለኛ ሰው ዛሬ የአማራ ነጻ አውጪ ነኝ ብሎ የሁለተኛ ደረጃ ትምህርት ቤት በሸዋ የሚገኘውን ትምህርት ቤቱን ካምፕ አድርጎት ይገኛል ማለት ነው። ይህን ተተኪን ትውልድ ነጻ ማውጣት ማለት እንዲህ ትምህርት ቤቶችን በመዝጋት ተተኪን ትውልድ በመቅበር የነገን ዕጣ ፈንታ የተማሪዎችን የሚያጨልም የአማራ ባንዳዎች ማለት በዚህ በተግባር የሚያሳይ ጉዳይ ይህ ነው። መንግስትም አጠናክሮ የህግ እርምጃው እንደሚወስድ ተናግሮ ባይዞኝ መንግስት በዚህ በነበረው ስብሰባ ወይም ደግሞ የፍሪ ምክር ቤቶች በነበራቸው ጠቅላይ ሚኒስትር ዶክተር አብይም ጥሪ ታጥቀው ለሚንቀሳቀሱ ወንድሞች በሩ ክፍት ነው፣ መደራደር መነጋገር ለሚፈልጉ በሰላም በና በሰለጠነ መንገድ ክፍት እንደሆነ አሳስቧል። ይህን ድል ብትጠቀሙበት መልካም ነው። ለዛ ነው እነዚህ ታጣቂዎችን የምናወግዛቸው። ሁለተኛ ደረጃ ትምህርት ቤትን ዘግቶ የእነሱ መሰብሰቢያ አዳራሽና ካምፕ ማድረግ ይሄ የሉና ጉዳይ የሚለው ሌላ ቅቡልነት ይሆናል። በዚህ ትምህርት ቤት አሁን እርምጃ ቢወሰድ ወይም በድሮን እርምጃ ቢወሰድ አብይ ጸረ አማራ ትምህርት ቤቱን አወደሙ እያለ ሙሾ ዘመን ወጣውን ማስተባበያ ብታቆሙ መልካም ነው። ምክንያቱም የእናንተ ተግባር በግልጽ ያው ማውጣት ስለሚያስፈልግ ነው። ሌላኛው ጉዳይ እጅግ በሚገርም ሁኔታ የሽብር ተግባር ሊፈጽም ሲል ተልኮ ተሰጥቶት እንግዲህ በእርምጃ ተወስዶበታል። በተለይ ሊያመልጥ ሲል ነው እርምጃ የተወሰደበት። ሳሙኤል አለባቸው በዛብህ የሚባል አጥምዶ ማህበረሰቡ በሰጠው ጥቆማ መሰረት ኤፍ1 ቦምብ እንደያዘ በቀጥታ አውቶማቲካሊ ወዲያቸው ተብሏል። እናመሰግናለን። ሳሙኤል አለባቸው መታወቂያውን ነው ተንቀሳቃሽ ምስል ስለማይፈቀድ ለጊዜው ትተነዋል። ግን መታወቂያው ጋር ያለው መረጃ ሳሙኤል አለባቸው በዛብህ የሚባል ማለት ነው። ስለዚህ መንግስት ህግን የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። ይሄ ደግሞ መንግስት ከመጨረሻው እንደሚገፋበት የታወቀ ነው። ምክንያቱም የመንግስት የሰላም ጥሪ አልተቀበሉ ማለት ነው። ሌላኛው ጉዳይ የደቡብ እዝ 21ኛ ጉና ክፍለ ጦር ምስረታ 30ኛ ዓመት በባቱ ከተማ ጦር ኃይሎች ጀነራል አበባው ታደሰ ጨምሮ ከፍተኛ ጀነራሎች በተገኙበት በደማቅ ሁኔታ እየተከበረ ይገኛል። 30ኛ ዓመት ማለት ነው ምስረታው። ስለዚህ በእጅግ በሚገርም ሁኔታ በደማቅና በማር እነዚህ የሀገር ደጅን የቁርጥ ልጆች እጅግ ክብር የሚገባቸው እነ ጀነራል አበባው ታደሰ ሁሌም ለስራ ደፋ ቀና ያሉ የሚገኙ እጅግ ጀግና ናቸው። እዚህ ጋር በአንድ ተንቀሳቃሽ ምስል ላስታውሳችሁ። ጀነራል አበባው ታደሰ በሰሜን ጦርነት ጊዜ ሲሳተፍ የነበረበትን እንዲህ ይመስላል። እጅግ የምንኮራበት ሰው ነው። በቅርበን በሰሞኑ በዚህ ሳምንት ውስጥ ደግሞ ባህር ዳር እንደነበር እናስታውሳለን። አሁን ደግሞ የምስረታ በዓሉን 30ኛውን ዓመት በማስመልከት በባቱ ከተማ ይገኛሉ። መልካም የስራ ዘመን እንዲሆንላቸው እጅግ የምናከብራቸው የሀገር መከላከያ ሰራዊት እንመኛለን ማለት ነው። ሌላኛው በባህር ዳር ከተማ ቀበሌ 16 ላይ ባጃጅ ተሽከርካሪ በመጠቀምና ሽጉጥ በመያዝ ማህበረሰቡን ሲዘርፍ የነበረው እጅ ከፈንጅ ተይዞ አሁን ፖሊስ ጣቢያ እስር ቤት ይገኛል። እናመሰግናለን። እንደነዚህ አይነት ወንጀለኞችንና የሽብር ተግባር ፈጻሚዎችን መንግስትም ማህበረሰቡን በማጋለጥ የአካባቢዎችን ሰላም መጠበቅ በእጅጉ ያስፈልገናል ማለት ነው። ለሀገራችን ሰላም ያድርግ። ዘረኝነት ከየትም ወደየት አያሻግርም። ይህን ደግሞ መንግስት አጠናክሮ እርምጃ እየወሰደ ይገኛል ማለት ነው። ስለዚህ እንደነመክተው ማሞ አይነቶችን የአማራ ነጻ አውጪ ነው የሚሉት እንግዲህ ከመሬት የወረደ የምንመለከተው እጅግ የሚያሳፍር ጉዳይ ነው እየፈጸሙ የሚታየው። ትምህርት ቤት የማን ነው? ትምህርት ቤት የልጆች እኮ መማሪያ ነው። የተተኪ ትውልድ የአማራ ልጆች የሚማሩበት ነው። ስለዚህ እነዚህ ልጆች ዕጣ ፈንታ እያጨለሙ የአማራ የሉና ጉዳይ ቢል የት ነው ትክክለኛው
ይህን ራሳችን ላብነት ያለ ይህ በዚህ ብቻ እኮ አልቆመም። ይባስ ብሎ ደግሞ ሰሞኑን የሽብር ቡድን የፈጸመበት የሃይማኖት አባቶች ጸሎት በሚያደርጉበት ጊዜ ከአንድ መስጊድ ገብተው የፈጸሙት መካነ ሰላም አሳፋሪ ጉዳይ ነው። ለማንኛውም ህወሓት ሰሞኑን ደግሞ ታጣቂዎች እየኮበለሉ ወደ ነጻ መሬት እየተቀላቀሉ ይገኛሉ። በርካታ ቁጥር ያለው እጅግ በርካታ። ለዚህ ደግሞ ህወሓት በነበራት ስብሰባ ለሻዕቢያ እንግዲህ ጥሪ አቅርባለች። አብረው እንደሚሰሩ ክፍት አድርጋለች። ለዚህ ምክንያቱም ኃይል አለ የሚለው የሚመካበት መካናይዝ የሆነ ኃይል እንደ በፊቱ የለውም። ይህን ያቃን ጠንቅቆ ያሉትንም አሰባስቦ ወደ ሻዕቢያ መኮብለሉ አይቀሬ ነው። ከዚህ በፊትም የነበራቸው መረጃ በዛ ነው የሚመለከተው። ስለዚህ ውድ ቻናል ቤቱ ተከታታዮች የሚጠቅመን ለሀገራችንና ለሀገራችን ሰላም ነው። ከዛ ውጭ ግን የሚመጣ ለውጥ ወይም መሬት የወረደ አንዳችም አይኖርም። ሌላኛው መንግስት ያቀረበች የሰላም ጥሪ ተቀበላለ። ካሳሁን ያየህ የጉዛም ወረዳ የመቶ አዛዥ የነበረ ጅብላ ሙትራ ብርጌድ አባል የነበረ ወንድማችን መንግስት ያቀረበለትን የሰላም ጥሪ ተቀብሎ ገብቷን እናመሰግናለን። 2 ክላሽ በመያዝ ነው በይዞ የገባው 2 ክላሽ በመያዝ ነው። እጅግ እናመሰግናለን። የጅብላ ሙትራ ብርጌድ አባልነት የነበረ የመቶ አዛዥ አባል በአዛዥነት ሲሰራ የነበረ እስከነ ሙሉ ትጥቁ እንዲሁም ደግሞ ተተኳሽ በመያዝ መንግስት ያቀረበለትን የሰላም ጥሪ ተቀብሎ ገብቷን እጅግ እናመሰግናለን። ቀሪ ወንድሞችም ይህን መሰል ብትጠቀሙበት አትራፊ ትሆናላችሁ። ተግባራቸውና ፍጻሜያቸውን እያየን ነው። መኪና መዝረፍ፣ መንገድ መዝጋት፣ ትምህርት ቤት መዝጋት፣ ትምህርት ቤቱን ካምፕ ማድረግ እርምጃ ሲወሰድ አገዛዙ አማራን አጠፋ አወደም። እቺ ቁማር የተለመደች ሆናለች። ማህበረሰቡም እየባነነ እየተረዳ የመጣበት ሁኔታ አሁን እያየን የሚገኘው እንደውም መከላከያ በሌለበት ጊዜ ብዙዎች ማህበረሰብ እኮ መከላከያ እንዲገባ ነው የሚፈልጉ። የአካባቢያቸውን ሰላም መጠበቅ ይፈልጋሉ። ነጻነታቸውን ማግኘት ይፈልጋሉ። መከላከያ በሌለበት ማነው ብር አለው እየተባለ እየታገተ የሚዘረፍበት ሁኔታ እየተመለከተ ይህ ግልጽ ሊሰመርበት የሚገባ ጉዳይ ነው። ይህ ዘረፋ በቃ ባለሀብት መስራት አይችልም፣ መንቀሳቀስ አይችልም፣ በነጻነት መኖር አይችልም። ይህ ደግሞ ያመጡት የአማራ ህልውና ጉዳይ የሚሉት ናቸው። እንግዲህ በጣም የሚያሳፍር ጉዳይ እየተመለከተን የሚገኘው። ስለዚህ እነ መከተው ማሞ የሸዋ ንጉስ የሸዋ መሪ የምትመኩበት የኛ መከታችን የምትሉት ተግባሩና ገመናውን ይህን ይመስላል። ስለዚህ ከስር መሰረቱ ወንጀለኛ ነው። ከስር የወጣ ወንበዴ ነው። ዛሬ አማራ ነጻነት እያለ ትምህርት ቤቶችን ካምፕ ያደረገ ወንበዴ ነው። የወንብድና ዋሻ እያደረገ የሚገኘው። ስለዚህ እንደነዚህ አይነቶች ናቸው ሀገር ኃላፊነት ቢሰጣቸው እንግዲህ እንመራለን ብለው ተስፋ የሚጣልባቸው። ወደ ቻናል ቤተሰብ ተከታታዮች የሚጠቅመን ሰላምና ተባብረን ተያይዘን ሀገራችን ብናለማ ነው። ስለዚህ ዶክተር አብይ ሰሞኑን የሰራቸው ስራዎችን በጣም የሚገርምና የሚደነቅ ነው ጉዳይ ነው። ከዚህ በፊት የተናገረውም ሲናገር እናስታውሳለን። ወደ አፍሪካ ሚዲያዎች ማውጣት አለብን። በተግባር ዛሬ ያየን አንድ ነገር መሪዎች ሲናገሩ ብንችል ጽፈን እናስቀምጠው፣ ባንችል ግን ይዘን በአእምሯችን እናስቀምጠው። መሬት የወረደውን ለማገናዘብ ይጠቅመናል እንጂ ክፍተቶችን ቀዳዳዎችን በመፈለግ ለፖለቲካ ሽኩቻ መጠቀሙ ልክ እንደነ ጆሃር አይጠቅምም፣ ወንዝ አያሻግርም። ጆሃር የተናገረው በፊት እናስታውሳለን። የኦጋዴን የተፈጥሮ ጋዝ ሲያስመርቅና ሲያስጀምር እናስመርቃለን ስራ እናስጀምራለን ብለው እንዴት መሰረት ድንጋይ ማስቀመጥ ነው ብለው ያን ሶሻል ሚዲያ ሲጠቀምበት አየሁኝ። የሚያሳፍር ጉዳይ ነው። እንደዚህ አይነት ሰዎች ናቸው እንግዲህ ሀገራችን እያተራመሱ የሚገኙ። 2 ስራ የተሰራ አስጀመረ፣ አስመረቀ፣ ሌላኛው አስጀመረ፣ ሌላኛውን ደግሞ በፊት እንትን ያለውን አጠናቀቀ፣ አለቀ። በአመት 111 ሚሊዮን ሚሊ ሊትር ማምረት የሚችለውን አስመረቀ። ቀጣይ ደግሞ 1.33 ቢሊዮን ሚሊ ሊትር ማምረት የሚችለውን ደግሞ ስራ አስጀምሯል። እሱ ያቀረባት ያስጀመረችን ነው። የተመረቀዋን ሸፋፍኖ አልፏታን ሳያወጣ። እንደነዚህ አይነት ድርጊት ነው ሀገራችን በዚህ መሰል እያተራመሱ የሚገኙት። ለሀገራችን ሰላም ያድርግ። በሌላ ቪዲዮ እስክንገናኝ ወደ ቻናል ቤተሰቦች መልካም ቆይታ እንዲሆንላችሁ ተመኘው።